ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በዛሬ ቪዲዮአችን የሚሆነው the first thing ሾፕ እናደርጋለን። ነገ ነው አክቹዋል ቢልድ የምንጀምረው። ስለዚህ ዛሬ የሚያስፈልጉን የፋይበር ማቴሪያልስ ምናምን ሾፕ እናደርጋለን። አሁን የምንገዛበት ቦታ ነው ያለሁት። እዚህ ጋር ፋይበር ግላስ አለ። እዚህ ጋር if you know ካርቦን ፋይበር ሲሰራ ምናምን አይታችሁ ከሆነ ይሄኛው በካርቦን የተሰራ ሼድ ይኖረዋል። አሁን እኛ ደግሞ በፋይበር የተሰራ ሼድ ነው። ይሄ በጣም ጠንካራ ፒስ ነው። እሱ መኪና ቦዲ ላይ ስትሰሩት ምናምን እንደዚህ ትላልቅ ስትረሶችን ሃንድል ለማድረግ ምናምን ይሄ ነገር ጸዴ ነው ተብዬ ነው ይሄንን ነገር እየገዛሁኝ ነው። ከዚህ በተጨማሪ ደግሞ እዚህ ጋር የምታዩትን የኖርማል የተለመደው ፋይበር ማቴሪያል አለ። እዛ ጋር ኬሚካሎቹ አሉ። እነሱን ገዛዝተን ዛሬ ወደ ቤታችን እንሄዳለን። ነገ በጠዋት ስራዬ ብለን እንሄዳለን። ነገ የቤዝ መስራቱን እንጀምራለን። ነገ ቤዙን እንሰራለን። ከዛ ትንሽ ክረምት ስለሆነ ቤዙ ቶሎ ላይ ደርቅልን ይችላል። ስለዚህ ነገ ዝም ብለን ቤዙን እንሰራለን በቻለው መጠን። ቤዙ እንዳለቀ ከደረቀልን ያው ዘ ሆል ዴይ ስላለን ከደረቀልን ላዩ ላይ ፎም ሞልተን ምናምን ቀጣዩን ስቴፕ እንጀምራለን። ካልደረቀ ግን ዝም ብለን እንጠብቀውና በማግስቱ ደግሞ ሄደን የቀረውን እንትን እንላለን። የሁለት ቀን የሶስት ቀን ፕሮግረስ ነው የሚሆነው። በጣም ኢዚ ፕሮሰስ ነው። እሷ እንደምንም ጨርስና ራሳችን ባይ ቤር ሃንድስ ይሄን ነገር እንሰራዋለን ማለት ነው። አምሶ ኤክሳይትድ ለዚህ ያትና ቀሽቲ እዚህ ጋር ነች ቺሊ እያደረገች ነው። እና አሁን የሆነ ጸዴ ሽሮ እኔ ሽሮ አልወድም። ሽሮ ለእኔ ቅጣት ነው። ግን የሆነ ጸዴ ሽሮ እዚህ ጋር ሸቶኝ ከዛ በኋላ ካልበላው ራም እየቀወጥኩት ነውና አሁን አዘናል። እስኪ ሽሮ ይምጣ መኪናችን ሽሮአችን እናጫውት፣ ፋይበር ማቴሪያላችን ይዘን እንሂድ። ከዛ በኋላ ነገ ኦፊሻሊ ስራ እንጀምራለን ማለት ነው። እስከ ዴይ ዋን እስኪ አሁን ሽሮአችን ቀማምስ ዋዋ እንዴት ናችሁ? ትላንትና እቃ ስንገዛዛ ምናምን አሳይቻችኋለሁ። ቱዴይስ ዴይ 2 እንግዲህ የፋይበር ስራ በስንት ቀን እንደሚያልቅ በዛው የምናይበት እንትን ነው። የሚያስፈልገን ሁሉንም እቃችን ገዛዝተናል። የሚያስፈልገን ሁሉም ጥሬ እቃ እዚህ ጋር ተገዛዝቷል። ፋይበራችን ገዝተናል። ሪዚን፣ ይሄ ሃርድነር፣ ኢፖክሲዎቹን ምናምን ብቻ ኤቭሪቲንግ ፎም ምናምን ኤቭሪቲንግ ተገዝቷል። ስለዚህ በዛሬ ቪዲዮአችን የሚሆነው ዴይ ዋን ኦፍ እኔም ሰርቼ አላውቅም። በእርግጠኝነት እናንተም ሰርታችሁ አታውቁም። ሁለታችንም ሰርታችሁ አናውቅም። ስለዚህ ምን እንደሚመስል አሰራሩ ከዩቲዩብ እና ከእናንተ ጋር እየተመካከርን ያለውን ፕሮግረስ ምናምን በደንብ እያየን እንዴት በኢትዮጵያ ውስጥ እንዴት አይ ቲንክ እንደዚህ ሎኪ ሆነው የሚሰሩ ሰዎች አሉ። በራሳቸው ጋራጃቸው ውስጥ ምናምን ሎኪ ሆነው በራሳቸው የሚሰሩ ሰዎች አሉ። ስለዚህ ፐብሊክሊ ግን ኦፊሻል የሆነ የተሰራ ቪዲዮ የለም። እኔም ቼክ ለማድረግ ሞክሬ ነበር፣ የተሰራ ቪዲዮ የለም። ስለዚህ በኢትዮጵያ ውስጥ ለመጀመሪያ ጊዜ ፐብሊክሊ የፋይበር ዋይድ ቦዲ እንዴት እንደሚሰራ የመጀመሪያ ዋይድ ቦዲ ነው የሚሆነው በኢትዮጵያ እንደዚህ ፐብሊክሊ እናንተን እያስተማረ የሚሰራ። ስለዚህ በኢትዮጵያ የመጀመሪያው ዋይድ ቦዲ ዩቲዩብ ላይ ያለ ማለት ነው። አብረን የምንሰራ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። እኔም ኤክሳይተር ነኝ። ሁሌ አዲስ ነገር ለመሞከር ኤክሳይተር እንደሆንኩ ነው። ስለዚህ ዛሬም እንግዲህ እዛ ደርሰን ያለውን ሲቹዌሽን በደንብ አሾፋችኋለሁ። ስንት ጊዜ 6 ወር ምናምን ዛሬ ነገ እየተባለ ያዛገንን ነገር ዛሬ መፍትሄ እንሰጠዋለን ይላል። ዋጓን ሲቹዌሽን በጣም ኤክሳይተር ነኝ። በጣም ላፍ ኤክሳይተር ነኝ። ሰው ለስራ እንደዚህ ኤክሳይተር ሲሆን እንደዚህ የምትወዱትን ስራ ስሩ ነው የሚባለው። ዋሪ ልክ እንደዚህ ልትሰራ የሆነ ስራ ልትሰሩ ስትሉ ዛሬ ደግሞ ስራ አለኝ እና ያላችሁ የማትሄዱት ስራ አለ አይደል? ኤክሳይተር ሆናችሁ የምትሰሩት ስራ እንደዚህ አይነት ስራ ነው ላይፋችሁ ላይ መስራት ያለባችሁ። እንደዚህ አይነት ስራ ሲኖራችሁ ላይክ ኤቭሪ ዴይስ ሆሊዴይ በቃ ሁሉም ቀን ሃፒ ነው የምትሆኑት። ቀን በቀን ሃፒ እየሆናችሁ ወደ ስራ ቦታ የምትሄዱት እና አሁን እንግዲህ በጉልበት ለመጠግረር ሰው እንደዚህ ኤክሳይተር ሲሆን አይታችሁ ላታውቁ ትችላላችሁ። እኔ ግን በጣም ኤክሳይተር ነኝ። በጣም የሚያለፋ ስራ እንደሚሆን ግልጽ ነው። እጃችን ምናምን በፋይበር ምናምን ተወጋግቶ ምናምን በጣም ዘግናኝ ውሎ እንደሚኖረን አልጠራጠርም። ግን ኢትስ ፎር ዘ ፕሮግረስ ለተሻለ ፕሮግረስ ስለሆነ በሚለው እንትን እንላለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንዳልኳችሁ አም ሶ ኤክሳይትድ አም ሹር እናንተም ኤክሳይትድ እንደሆናችሁ this is the ያሳለኝ ነው ተነበለኝ ነው this is the video of በኢትዮጵያ ውስጥ የመኪና ዋይድ ቦዲ እንዴት መስራት ይቻላል። ይቻላል ዋጋውን ሲቹዌሽን ይቻላል። እሺ ስታይል አሁን እየቆሰቆስ ነው አሁን ኤግዛክትሊ ቦሌ ነው ያለ ነው። ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ እያረጋችሁ በአሁኑ በቻልነው መጠን ኮንሲስተንት
ኮንሲስተንት ሆነን ምናምን ለእናንተ ለመቆየት በአሁኑ ኮንሲስተንት ሆነን ለእናንተ ለመቆየት የሞከርነው። ስለዚህ በዚህ አመት መጨረሻ እስከ ተዘሚላችሁ ከሆነ የመጀመሪያ ዩቲዩብ ቪዲዮ አፕሎድ የተደረገው መስከረም 1 ነው። መስከረም 1 BMW 46 ስገዛው 1 አመት ፈጀው እሱ እሱን ስገዛው መስከረም 1 ላይ ኮንሰርት ላይ ሆኜ ነው እንደውም አፕሎድ ያደረኩት። እንትኑ በጣም አስተውሳለሁ እና አሁን 1 አመት ይሞላናል እና አትሊስት ይሄን 1 አመት ትንሽ የተሳነፍንበትም ጊዜ ነበረ ምናምን እሱ እንዳለ ሆኖ ረዘመም አጠረም በዚህ አመት መጨረሻ እሱን ፕሮግረስ ማጠናቀቅ አለብን። ስለዚህ ዩቲዩብም ከጀመር ድፍን 1 አመት ሊሞላን ነው ማለት ነው። ስለዚህ በዚህ 1 አመት ውስጥ የሆነ አቺቭመንት እንዲኖረን 20,000 ፎሎወርስ መግባት አለብን በዚህ አመት መጨረሻ። የመጀመሪያ ቪዲዮአችን አፕሎድ ባደረግንበት ቀን 20,000 ፎሎወርስ መግባት አለብን። ስለዚህ አካውንታችንን ፎሎ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። በቲክቶክ 200,000 በዚህ ደግሞ 20,000 የአንድ ዜሮ ልዩነት ነው። በቲክቶክ 200,000 በዚህ 20,000 ለመግባት ወጥረን እየሰራ ነው። ቲክቶክም ላይ ኤክስትሪምሊ ኮንሲስተንት እየሆነ ነው። አሁን ዩቲዩብም ላይ እንደምታዩት በሳምንት 2 ቪዲዮ ለእናንተ አፕሎድ እያደረግን ኮንሲስተንት እየሆነ ነው። ስለዚህ ሰብስክራይብ ማድረጋችሁን አትርሱ። በተለይ ደግሞ የኛ ቪዲዮ ስናር ኢዚ ላይክ ቀልድ፣ ፕራንክ፣ ፋኒ ቪዲዮ ምናምን ቢሆን ያን ያህል ወጪ ላይ ያስወጣ ይችላል። እኛ መኪና ነው የምንሰራው፣ ጃማው መኪና ነው የምንሰራው፣ መኪና ገዝተን ነው እየሰራን ያለ ነው። ስለዚህ በጣም ኤክስትሪምሊ ኤክስፔንሲቭ ነው። ስለዚህ ያለውን ነገር ኤክስፔንሲቪቲውን የሚባል ወርድ እንዳለ ራሱ አላውቅም። ለዚህ ብኝ ያልኩ ብቻ ምን ያህል ኤክስፔንሲቭ ፕሮግረስ እንደሆነና ምን ያህል ኢፈርት፣ ጉልበት፣ ገንዘብ የሚፈልግ ነገር እንደሆነ ለእናንተ መናገር አይጠበቅብኝም። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ከመጀመሪያው ጀምሮ ይህን ነገር እያደረጋችሁ እስካሁን ሰፖርት እንዳደረጋችሁ ያውቃለሁ። ከአሁን በኋላም ሰፖርታችሁ እንዳይለየኝ። ትንሽ የኔ ስንፍና ነው እዚህ ሰብስክራይበር ላይ ራሱ ያቀዘቀዘን። ስለዚህ በርታ ብላችሁ ሰብስክራይብ አድርጉልን። በውጭ ሀገር የምትገኙ በአሜሪካ፣ በዩኬ፣ በዩናይትድ አረብ ኤሚሬትስ፣ በአቡዳቢ፣ በዱባይ ኤቭሪዌር የትኛውም ዓለም ዩሮፕም ላይ አሜሪካም ውስጥ ኢትዮጵያም ውስጥ ያላችሁ ሰዎች ምናምን በቃ ፎንቃችሁ የግድ ስለሚያስፈልገን ምናምን ሰብስክራይብ ጀዲ ያስፈልገናል ነው የምላችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው በጣም ጸዴ ኤፒሶድ ነው የሚሆነው። አክቹዋል ወርክ አንድ በ20ዎቹ መጀመሪያ ያለ ልጅ ኢትዮጵያ ውስጥ ዋይድ ቦዲ ሰርቶ ድሪም ካሩን ለመስራት የሞከረ ነው። እዚህ ጋር ማበረታቻ ያስፈልጋል ለራዳ ልጆች። ስለዚህ አበረታቱን እላችኋለሁ። ወዳችኋለሁ። ያሜ Captain on the wheel now. Chop life, cruise time. Watch the exhaust pipe. ዩቲዩብ በመጨረሻም ደርሰናል። ጋራጅ ነው ያለነው። አሁን የት ነው ያለነው? ማኪንግ ጋራጅ ነው ያለነው። ዋጓን ሲቹዌሽን አሁን ምን አለ መሰላችሁ? ምን አይነት ሲቹዌሽን አለ መሰላችሁ? አሁን እዚህ ጋር ጎስት አለች እዚህ ጋር። ከዛ እቃዎቻችን እዚህ ጋር የካሜራ እቃዎች አሉ። ይሄኛው ትራይፖድ አለ። እዛ እነዚህ ፎሞች ናቸው፣ የቦዲ ላይ ስፕሬይ የሚደረጉ ፎሞች አሉ። ከዛ ይሄ ኦልድ ስፓይስ ነው። ላብ እንዳትሉ ጸዴ ነው ለጠረን። እችኛዋ ስትታይ መኪና ነች፣ ግን ሶፍት ማስቀመጫ ነች። እዚህ ጋር የቦዲ ስቲከር አለ። ለምን እንደምንጠቀመው በኋላ አሳያችኋለሁ የዚህን ጉዳይ። ከዛ እዚህ ጋር ይሄኛው ፋይበር አለ። እዚህ ጋር ይኸውላችሁ ይሄ ሬዚን ነው፣ የተገዛው ሬዚን ነው። ይሄኛው ሃርድነር ነው የተገዛው ሃርድነር። ይሄኛው አይ ቲንክ እሳት ምናምን እንዳይፈጥር ተብሎ በጣም በከባድ ማስጠንቀቂያ ነው የተሰጠኝ። ከዛ ይሄኛው ፋይበር ኢትስ ላይክ ዩቲዩብ ቪዲዮዎች ላይ ምናምን አላያችሁም? ካርቦን ፋይበር የሱን ፓተርን የያዘ ፋይበር ነው፣ ግን ቴክኒክሊ እንትን ነው ምንድነው የሚባለው ፋይበር ግላስ ነው። ከዛ ይሄኛው ሁላችን የምናውቀው ፋይበር ግላስ ነው። ሶ እነዚህን ኮምባይን አድርገን ሬዚኑን ተጠቅመን ፊክስ እናደርጋለን ማለት ነው። እና ያላሳያችሁ ሌላ እነዚህ ደግሞ የስፕሬይ ፎም ስፕሬይ ማድረጊያዎቹ ናቸው ማለት ነው። ሶ እቃዎቻችን እነዚህን ይመስላሉ። አሁን ናፍቃኛለች፣ ኪንጎ ናፍቃኛለች። ኢትስ ቢን ላይክ ትንሽ ቆየት አልኩኝ፣ ሳምንት ሊሆነኝ ነው መሰለኝ ካየኋትና ለሚሻው ይሄ በነገራችን ላይ የማኪንግ ስቱዲዮ ነው። ያቺ ፌመስ ማኑዋል ኤሌክትሪክ መኪና ነች፣ ማኑዋል ኢቪ ነች። ከዛ ኪንጎ ያለችው እዚህ ጋር You kept a shine and go. እንዴት አባቷ እንደምታምር ማርያምን፣ እንዴት አባቷ እንደምታምር You kept a shine and go. ዋጓን እንዴት ነው የምታምረው? በኢየሱስ ስም እንዴት ነው የምታምረው?
እንዴት ነው የምታምረው! ተሰርታ ደግሞ ማሰብ ነው። ተሰርታ ማሰብ ነው። አሁን እንዴት አባቷ በምታሻፍድ ያያችኋት ነው። ተሰርታ ማየት ነው። አሁን ማቴሪያሎች ማንጂ እስከመጣ ነው። ይሄኛውን ባለፈው መልሰን ያፈራረስ ነው የሱ እንትን ነው። እሱ ነው እንደዚህ ግድግድ ያደረገው። ስለዚህ ይሄን ጽድት ማድረግ አለብን ዛሬ። በዚህ በኩልም ያለውን ይሄንንም the same reason ጽድት እናደርጋለን። ከዛ we gonna start working እና ምን ሰራት የት ጋር መሰላችሁ? በተወይ እዚህ መታችሁ የቮልስ አይነት በአይነት ነው። እዚህ ጋር ስፒድ ፍሪክ ትላለች። ስፒድ ፍሪክ ካስተምስ አያተና እዚህ ጋር ቮልስ አለች። another ቮልስ I think ፊያት ነች እቺ ነገር ነው። ሚኒ ኩፐር ነች። እስዋ ምንና ነው በእና ሚኒ ኩፐር አለች። አሮ ነው ወይ እዚች ጋር ፊያት ናለች። ፊያት ቤቢ ፊያት። እቺኛዋም በፎር ሹር ፊያት ነች። እቺም ፊያት ነች። እቺ እንደውም ካርስ የሚለው ሙቪ ላይ ሉዊጂን ካወቃችሁት ሉዊጂን ነው የምትመስለው። ከዛ the Beatles ከዛ ደቀሽት the baby ደቀሽት አለች እዚህ ጋር። ብቻ ምን አለፋችሁ so far so good በጣም ጸዲ ሲቹዌሽን አለ። ስለዚህ አሁን የምንጀምረውን ነገር ጀማምረን ኤቭሪቲንግ የምናደርገውን ነገር አድርገን ፕሬፕ እናደርጋለን መጀመሪያ። ከዛ በኋላ ቦዲውን እርጥበት እንዳይኖረው ምናምን በደንብ ፕሬፕ እናደርገዋለን። ከዛ ራፕ ነው የምናደርገው። ከፕሬፕ እና ከራፕ በኋላ እንትን እናደርገዋለን፣ ፋይበር እናለብሰዋለን እንደ ቤዝ። ከዛ ፋይበሩ ላይ ፎም ይሞላል። ከዛ በኋላ another fiber so that's going to be the keys። የሚስኪ እስከ መጨረሻው ተከታተሉ። ሰብስክራይብ ያደርጋሉ። ሰብስክራይብ ቀንሳችኋል። በዚህ አመት መጨረሻ ድፍን አንድ አመት ስለሚሞላን ኪንጎን ከገዛናት ማለት ነው ሰብስክራይብ ግዴታ ያስፈልገናል። የግዴታ ማለት ገባችሁ አይደል? ስለዚህ ሰብስክራይብ ተግባባና የሚወዳችሁ ዋጋዋን ሲቹዌሽን አሁን ፈርስት ስታርት እስኪ መጀመሪያ እንትኗ ባትሪዋ መሰካት አለመሰካቱን ቼክ እናድርግ። ከዛ ከባትሪ በኋላ ዘይት አለው ወይ የሚል ነገር አለ። BMW ችግሩ ዘይት ቼክ ሳታደርጉ የሚነዳ መኪና አይደለም። ስለዚህ አትሊስት በቂ የሚባል አለ። ለዛሬ ዘይት አለን። ስለዚህ ሴፍ ነን በሱም በኩል አሪፍ። እዚያም በቃ መውጣት ኮል ስታርት አለች። ከዛ መውጣት ነዳጅ አለ። ያበረ ነዳጅ አለ። የሳይ ፋሚሊያን ሱ አሁን ምን እናደርጋለን መሰላችሁ? ቺምበር እንደዚህ እንዘጋትና ዘይት ያሉት ሲቹዌሽኖች ላይ እንዲደርስ ተወሰነ እንጠብቃታለን። ጀለስ ያልተርበተበተች Captain on the wheel now. Chop life, cruise time. Watch the exhaust pipe. Yeah. Room on the highway, we do it my way. Sun going down, but we light up the driveway. Let down the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash. Oh. Captain car guy, we rolling steady. Press the gas pedal when you're ready. From the city to the coast, we the heavyweights. Cruising in the ride, yeah, we open up the gates. ስለዚህ እንደምታዩት ነች መኪናችን። አይ ቲንክ ነዳጅ የለውም፣ ለዛ የተርበተበተ ያለው ቀዳበታለን። አሁን ግን ትንሽ ቦዲው እንዳለ ረጥቧል፣ ውሃ አለው። ሶ እዚህ ላይ ራፕ ማድረግ ምንም መስራት አንችልም። ስለዚህ መድረቅ አለበት። ካልሰማችሁን ጭስ ማውጫው ነው። ሶስቱ ሲደርቅ ራፕ እናደርገዋለን። ከዛ አሁን መጫ አይጠበቅብኝ ራፕ አድርገ ነው። ከዛ በኋላ ወደ ስራ እንገባለን ማለት ነው። ሶ ዳስ ዘ ኪዝ ቤር ዊዝ ሚ። ይመሻችሁ። ዋጓ ያሳይ። ሶ በመጀመሪያ አሁን በምታዩት መልኩ ልክ እንደዚህ ፕሬፕ እናደርጋለን።
ከዛ በኋላ በምታዩት መልኩ ከጨራረስን በኋላ እነዚህ ነገሮች እንደዚህ በብርጭቆ ወረቀት እንደዚህ ለማንሳት እንሞክራለን። ዋንስ እነዚህ ነገሮች ከተነሱ በኋላ ቀጣዩ ስቴፕ የሚሆነው እንትን ማድረግ ነው። እዚህ ላይ ራፕ አድርገን ማልበስ ነው። ቀጣይ እንደዚህ አድርገን እንትን እንለዋለን። ከዛ ዋንሲን ከጨረስን በኋላ ይሄን ራፕ አድርገ ነው እላዩ ላይ ነው ፋይበሩ የምናለብሰው ማለት ነው። ሶ ዘ ፈርስት ቲንግ የምናደርገው ልክ እንደዚህ እየቆራረጥን እንዳለ ፓርቱን ከቨር ማድረግ ነው። Captain on the wheel now. Chop life, cruise time. Watch the exhaust pipe, yeah. Room on the highway, we do it my way. Sun going down, but we light up the driveway. Leather on the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash, oh. Captain car guy, we rolling steady. Press the gas pedal when you're ready. Yes, I jam. ፈርስት አቴምፕት እኛ ዝም ብለን እንደዚህ ሞካክረናል፣ ግን በጣም ስቷል። ስቲከር ያጋጠ ስቲከር የምንለጥፉ ሰዎች ዶንት ጀጅ፣ ምንም አይነት ጀጅመንት አልፈልግም። ምክንያቱም ሎ ኤክስፒሪየንስ ነው፣ እዚህ ጋር ምንም ልምድ የለም። ግን ይኸውላችሁ እንደዚህ ለጥፈነዋል። ይሄንን እንደ ቤዝ ነው አስበን አቅደን የተነሳ ነው። በዚህ በኩል ደግሞ ኤቢ ራፕ አድርጎታል። የኤቢ ስላይትሊ ይሻላል ከኔ፣ ስላይትሊ አሪፍ ነው የሱ ሞር ስሙዝም ነው ምናምን። ይህንን ሳይድ ኤቢ ነው ራፕ ያደረገው፣ ያኛውን እኔ እሱ ስላይትሊ ፒስ ነው። ስላይትሊ አሪፍ ነው። አንተ የእኔ ስቷል። የእኔ በጣም ልክ አይደለም። እንትን ይላል የሀገር ስቲከር አለው ኤቢ ያሳይ። እስኪ ምንድን ናቸው? ኦኬ አርማ ሬሲንግ ክለብ ነበራቸው ባይ ዘ ዌይ። ኦኬ ሃንኮክ አቲ ያበረ ጊባዊ እንሰጣለን እያለ ነው ኤቢ ጋር። ስለዚህ ጸባይ ካላችሁ ጊባዊ ይወጣላችኋል። ዋናው ምንድን ነው ቤዝ ሞልዱን ለማውጣት ስለሆነ እቺ ነገር እንትን ደዝ ማተር ያኛው ስቲከሩ አሪፍ ሆነ እንትን ሳይሆን የመጀመሪያውን ቦልድ ለመስሪያ ነው። ባለን ስቲከር ነው የምንሰራው። በጀት ቢውልድ ነው ዋናው። ሪዛልቱ ግን በጀት ቢውልድ ያልሆነ ነው። ያኛው ራስ ለጋይዳንስ ነው የመጣው። Captain on the wheel now. Chop life, cruise time. Watch the exhaust pipe, yeah. Room on the highway, we do it my way. Sun going down, but we light up the driveway. Leather on the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash, oh. Captain car guy, we rolling steady. Press the gas pedal when you're ready, yeah. From the city to the coast, we the heavyweights. Cruising in the ride, yeah, we open up the gates. Captain car guy, we steady rolling. So it has to be the best first attempt ነው the first in Ethiopia ፐብሊክ እንደዚህ ተዳብረን ስራውን ስንሰራ ማንም ሰው ነው ያቀበኝ ነገር ማኪን ጋራጅ ኢቪ አለ እዚህ ጋር ክሬዚ ቶፕ አይዲያስ አፍተናል። ሁለታችን በሲም ጌም ፓን ለምን እንደናመጣው እየሞከርን ነው። it's not the perfect የሆነ ስራ ግን የመጀመሪያው ነው። የራሳችን ከዚህ ጋር ኤክስፒሪየንስ አለ። it's not the most professional የሆነ ኤክሲኪዩሽን ግን መጨረሻ ውጤቱ ላይ እንገናኛለን። is the most passionate እና the most passionate በበጀት ነው የምንንቀሳቀሰው። ስለዚህ ያለንን ሪሶርስ ዩቲላይዝ ማድረግ ነው ዋነኛው ኦብጀክቲቫችን።
አይምሯችን ውስጥ ያለው ወደ ሪል ወርልድ ማውረድ ስለሆነ ብዙ ክሪቲሲዝም እንደሚጠብቀኝ ያውቃል። ገና ብዙ ኔጌቲቭ ኮሜንቶች እንደዛ አይሰራም እንደዛ አይሰራም ምናምን ነገር የሚሉ ይመጣሉ። ይመቻቸው፣ እንቀበላለን። ግን መጨረሻ ውጤቱ ላይ ስቲከሮቻችን ራሱ ድቅልቅልቅ ያለ አማተር ነው ብዙ ነገሩ ግን በስተ ነው የሚወጣው። ዋን ኦፍ ዘ ቲንግስ እዚህ ጋር አሹር እና ቃል ምገባው ምንድን ነው ከዚህ በፊት የሰራሁበት መንገዶች አሉ። ከሱ ግን መደም የተሻለ ሚስቴክ አለ። አይ ኤክስፒሪየንስ ማለት ነው ነው ትሪፒንግ ሚስቴክስ። ስለዚህ ድሪም ካራችን ነበረች እኛም ከዛ እሳቸው ገዝተውታል። ስለዚህ እኛ ደግሞ ባለን ሪሶርስ ደግሞ እናግዛለን። ዳይ ወደ ስራ አንበሳው እዚህ ጋር ያፈጠጠብን ነው። እዚህ ጋር አሁን ዋይድ ቦዲዋ ሊሰራላት ነው። ልትቀብጥ ነው ዛሬ ልትቀብጥ ነው ያሳይ ዋጓን ሲቹዌሽን። ሶ አሁን ፈርስት ስቴፕ የሚሆነው ውጭ አውጥተነዋል። ሶ የኬሚካሉም ሽታ ፋይበር ብናኙ ምናምን ትንሽ እንትን እንዳይለን ውጭ አውጥተነዋል። ስለዚህ አሁን ውጭ አውጥተን መጀመሪያ የቤዙን ነው የምናወጣው። ስለዚህ አሁን ቤዙን እናደርጋለን፣ የምድር ይባል እናለብሳለን። ከዛ በኋላ ዋንስ ቤዙ ከደረቀ በኋላ እናደርጋለን። ብዙ እንትኖችን ተነግረውኝ ነው የመጣሁት። ከዛ ከእንትኑ ፋይበሯን ከገዛውበት እንደዚህ አይነት እቃ ላይ ግማሽ ኪሎ ሬዚን ከዛ በክዳኗ አንድ ሃርድነር እንደዛ የተባሉት። እስኪ እንፈላሰፋለን። ሌትስ ጎ። መኪናው በጣም ነው የሚያምረው፣ ይለያል። በቪዲዮና በአካል በጣም ይለያል። በአካል በጣም ነው ያበደ ነው። ካሜራ ከድምፁ ከምኑ ከድምፁ ከመልኩ ድምፁ ራሱ አንተ የሌለ ነው። አዎ የቀደሙት ሆፕፉሊ የበለጠ ያምራል። ከፊት ለፊት ነው አንተ የሆነ ሰርቫይቭ ነው ያለው። ኪድኒ ግሪሉ ከነ ጥቁሩ ከነምኑ ዋይት በብላክ አንተ ታምተ ነው ካሜራ በጣም አሁን ደግሞ በራሱ ኒድ ፎር ስፒድ ዋን ነው የምናመጣው። ወይ ጌሙ ላይ ይገባል። አዲሱ ኒድ ፎር ስፒድ ላይ GTA6 ላይ ዘቢማ ካሜራ GTA6 ቀጣይ ሳምንት ነው ይወጣል ተብሏል። ሳይወጣ ንገራቸው። አዲስ አለንተን ያስፈልገዋል። ሪኦርደሩ ትንሽ ይዘገኛል። አይ ችግር ለዚህ ተብሎ ይዘገኝ። ሶ ፋምስ አሁን ላይ ደርሰናል። the components ይሄ ለእናንተም ትምህርት ይሆናል በሚለው ነው። የሚፈልግ ሰው ብቻ ይማርበት፣ የማይፈልግ እንትን ይላል። እዚህ ጋር ሁለት የሃይላንድ ቁራጮች እናዘጋጃለን። ኬሚካሉን የምናስቀምጥበት እዚህ ጋር ዋናው ፋይበር አለ። ከዛ እዚህ ጋር ሬዚን አለ። ይሄ ጄሊ ማቴሪያል ነው። ይሄኛውን ኮምፖዝድ የሚያደርገው፣ ይሄኛው ደግሞ የሚያደርቀው ነው። ሃርድነሩ ነው። ይሄ ካታሊስት ነው። ስለዚህ እሱ ያውቀዋል። ሩኪ ነኝ፣ እሱ ከኔ ይሻላል። ስለዚህ ምን ያህል እንደምናደርግ ነው እስኪ። አሁን ዩዥዋሊ እኛ የተለያየ አይነት አፕሊኬሽኖች አሉ። ፋይበር ግላስ ሲሰራ ግን በኮንቬንሽናል መንገድ ነው የምንሰራው። ስለዚህ ይሄን ያህል ነው ምናምን ብለን ፎርሙላ ምናምን ኖሮን አይደለም። ግን ዩዥዋሊ 1:10 ሬሾ አለ፣ 1:20 አለ፣ 1:50 አለ፣ 1:100 አለ። ግን ከአየሩ ጋር በመናበብ ሃርድነር እና ሬዚን ሚክስቸሩ እንዴት ነው? ዩዥዋሊ 1:10 ነው። ስለዚህ ለ1 ሊትር ነው 100 ሚሊ ሊትር ወይም ለ100 ሚሊ ሊትር 10 ሚሊ ሊትር አይነት ሬሾ ሃርድነር ሊበዛ ይችላል። ሃርድነር መብዛቱ ላያደርቀውም ይችላል፣ ቶሎ ሊያደርቀውም ይችላል። ግን ምን ይፈተዋል ይሄንን ችግር? ጊዜና አየር። ስለዚህ በራሳችን ልኬት ነው ማመጣው። ይሄን ያህል ነው እንደዚህ ነው ብዬ መሰጣችሁ ኤግዛክት ፎርሙላ የለም። ግን ፍሮም ኤክስፒሪየንስ በአይን ልኬት እና በምን ያህል አፕላይ እንደምናደርገው እሱን ጋይድ እያደረኩት ሙሉ ለሙሉ ፕሮሰሱን ራሱ የራሱን መኪና ራሱ ይሰራል። ስለዚህ በዚህ አጋጣሚ ሩኪ ነን፣ ፕሮ አይደለንም። ስለዚህ
ጀጅመንት አያስፈልግም። ሁሉም ሰው ማለት ነው በቃ አዋቂ ሆኖ የተፈጠረ የለም። ኤግዛክትሊ ፈርስት ታይም ነው። ስለዚህ አብረን ኤክስፐሪመንት እናደርጋለን ማለት ነው ዋጓን። ስለዚህ አሁን ስንት እስከ ስንት ነው የምናደርገው? 1 2 ማለት ከዚህ ግማሽ ሊትር ካደረግን አሁን ፋይበር ግላስ የምትሰሩ ሰዎች ታውቁታላችሁ። የሆነ ያልተቀዱና ክዳኗ ነው አይተው ማለት ነው። ስለዚህ በተወጫ ነገር እንጨት ወይ ኦኬ እናመጣለን። ዩዥዋሊ አሁን ለአንድ ፌንደር እንስራ ለሁለት መጀመሪያ ለአንድ ሁለተኛ ጊዜ እናደርጋለን። ይህንን ከዛ ሼፕ እናደርገዋለን መሰል አይደል? ይህንን ቆራርጠን ሼፕ እናደርገዋለን መሰል። ግን መጀመሪያ ሃርድነር ከመደባለቃችን በፊት ምን እናደርጋለን? እኔ አሁን ለአንድ ፌንደር የሚበቃውን ግምት ነው እየቀዳው ያለሁት። ስንት ነው የገዛኸው? ስንት ሊትር? 3 መሰለኝ 3 ሊትር ነው። 3 ሊትር 2 ሊትር ወይ 3 ሊትር ኢንጀነራል? 3 ሊትር ኢንጀነራል። ሰውዬው ይሄን አየና ከዚህ ጋር ፓራሌል ይሄን ያለው ይበቃል። እኛ 2-3 ዞን አፕላይ የምናደርገው እንጨምርበታለን። እኛ ጋር ስላለ የተወሰነ ግን ሃርድነር ከመደባለቃችን በፊት መኪና ጋር እንሄድና ይሄኛውን እንቆራረጠዋለን። መቆራረጥና ፕሊስ ማውካት። ለሱ ደግሞ ግዴታ ግላቭ ያስፈልጋል። በዚህ አጋጣሚ ብቻ የለም ሎንግ ስሊቭ። ምክንያቱም ፋይበር ግላስ ማለት ምንድነው? መስታወት በፋይበር ነው የተሰራው። ቆዳችሁ ላይ ይሰካል። ሁሌም ቢሆን ማነው ወርክሾፕ ውስጥ ማነው 5S አለ እና መጀመሪያ የሚጀምረው ከሴፍቲ ነው። ስለዚህ ሴፍቲ በራስም እንዴት ነው እና ለኢንቫይሮንመንት ይጀምራል። ሴፍቲ ሪኳየርመንት አሟልተናል ወይ? 50-50 ዋናው ምንድን ነው? ኦፕን ኤር ላይ ስለሆነ የምንሰራው ዩዥዋሊ ፋይበር ግላስ ሲሰራ ሬስፒሬተር ያስፈልጋል ወይ ማስክ ያስፈልጋል፣ ሎንግ ስሊቭ ያስፈልጋል፣ ጋግልስ ያስፈልጋል እና ማለት ነው ጓንት። ለዛሬ እኛ ያሟላነው ሎንግ ስሊቭ እና ግላቭ ነው። ቀሪውን በቀጣይ ሁለተኛ መኪናችን ላይ ኦፕን ኤር ላይ ስለሆነ ማለት ይሄን ያህል ሄልዝ ሃዛርድ ላይ ብዙ ችግር አለን የለም። ብቻ ዋናው ውጤቱ ላይ ነው። ዋናው ውጤቱ ነው። ሶ ይሄ ነው እንግዲህ ፋይበራችን። ሴፍቲ ፋክ ሴፍቲ ሹት ትላለህ። እኔ ፈራሁት ሞር ፈራሁት። ብቻ ይኸውልህ ይሄ ነው የሆነ ነገሩ ያሳቅቃል። ይህን እንደዚህ ልጦ ነው ያሳየኝ ሰውየው ምንም አልመሰለውም ሲልጠው። በደንብ ይዛላ ግን እንደዚህ ወፍራም ነው። ስለዚህ ይህንን ሜዥር እያደረግን አሁን ልንቆርጠው ነው። ሜዥር አድርገን ቆርጠዋለን። ከቆረጥ ነው ከአሁኑ እየተጣበቀ ፋይበር ግላስ ነው እንደ ልብ ትደራርበዋለህ። ስለዚህ መኪናዋ ጋር እንሄዳለን። ትንሽ አድርጎ መቀጣጠል ይቻላል። አንድ ወጥ ታደርግና ደግሞ እዛ ላይ ነገር አለች which is more good። አሁን ላይ ከስሩ አንድ ወጥ ማድረግለት ከዛም በኋላ እዛው ላይ ካን በኋላ እየቆራረጥን ሁለተኛውን ዙር ስለዚህ በዚህ ልቆርጣ 80 ሴንቲሜትር the first cut ይላል። the first cut ይሄን ፋይበር the first cut አሁን ልቆርጠው ነው። ተፋራር ወደ አፍሪካ እዚህ ጋር እየተማርክ ና ለሰን ደግሞ ደውሎልኝ ነበር መቼ ዕለት እኮ ወደ አፍሪካ ቦቲኪቱን እኮ እሱ ራሱ ነው የሰራው። እግዚአብሔር አንበሳ ነው በእናትሽ። ታጋር እሷም እዚህ የተሰራችው ቦልት ብሏታል። እኔ ቀይ መኪና ከገዛው ቦልት እላታለሁ ብዬ ነበረ። እሱ ነው ቦልት ያላት ቀን
የሰራና ያልሰራ እጅ ዲፍረንሱን እያየ ነው አይደል? እኔ በግላቭም ተሳቅ ያለው እሱ በእጁ ነው የሚይዘው። ይኸውልህ ወጥ ሆኖ ፕሮቫይድ እንደዚህ እየወጣለት ነው። ይሄኛው ቤዚክሊ ዘ ቤዝ ነው። ሶ አታችድ ሆኖ እንዲቀር ነው እዛ ጋር አይዲያው ማለት ነው። ያ እንደምታየው ነው እዚህ ጋር ሶ በስቲከሩ ልክ ትንሽ ያልፋል ወደዚህ ኔቨር ማይንድ ችግር የለም። ያዩ ያበረ ነገሮችን ላቅል ብለህ ደግሞ ካሰብ ቲንክ ልክ ነው። ያው እዚህ ጋር ሮድ ላይ ነው እና ስለዚህ ሳይሜትሪው መጥቷል ማለት ነው። ከቆረጥከው በኋላ ኤግዛክትሊ ሁለተኛ ቁራጭ ኤግዛክትሊ። እሺ ስለዚህ አሁን እዛ ሄደን እንቁረጥ። ይሄ ግን ድሮይንግ ላይ አንበሳ ነሽ። ቅድም እያየሁት ቅድም የሳለውን እያየሁት ነበር። እሱ ይሳላት እኔ ስለምቆይ እየቆረጥ እኔ ሁለቱንም እስከምቆርጥ አንተ ጨርስ እስኪ እናያለን። እስኪ አሁን እዚህ ጋር ኤቢ ስሎ እስከሚጨርስ እኔ እዚህ ጋር ቆርጬ እስከሚጨርስ ነው። እኔ እጅው ላይ ተንቀጠቀጠ ነው ያስፈራል። እዚች ጋር ለማንኛውም ተረፍ አድርገን አሁን እዚህ ጋር ግን ፌር አይደለም። ሞስት ዋንትድ ሰማያዊ ምናምን ነች። በቀይ አይቻልም። ዋጓ ከዛ አንድ ጨርሰናል። ከዛ እቺ ይሄ ፍሬቻ ያለበት ነው፣ ሳይድ ሚረር ያለበት ነው። የመጀመሪያውን እንትን ጨርሰናል። የመጀመሪያውን እነዚህ ቁርጥራጮቹን ለብቻ እናደርጋቸው። ከዛ ሁለተኛዋን እንዴት አድርገን እንሳት እንደዚህ እንጠፈውና እንዲህ አድርገን እኔ ስመሰጥ ጀለስ ሊጨርስ ነው። Captain on the wheel now. Chop life, cruise time. Watch the exhaust pipe, yeah. Room on the highway, we do it my way. Sun going down, but we light up the driveway. Leather on the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash, no. Captain car guy, we rolling steady. ዋጓ ጨረስኩ። የሳይ ዊነር ይላል። ዋጓ ኩል ጨረሱ። አረ ራሷ ነች ቁጭ ያለችው። አታ የሳ በጣም ዘግናኝ ስኬች ደግሞ ከነ እንትኑ ከነ ቲሙ ከነ ፓተርኑ ምናምን ጨርስ ነው ብላ ማለት ነው። ቦዲ ኪቴን አበለሻሻ ወይ ፍሮንጊሉ መጥቷል ምናምን። እዚህ ጋር ምን ጎደለ? ዊንድሺልድ ዋይፐር የለም። እኔ አሸነፈ። ያው የስ ዊንድሺልድ ዋይፐሩ የለም፣ ዋይፐሩ የለም፣ ጨርቄም የለም። እኔ ኦልሬዲ የለ እዚህ ጋር ጨርሻለሁ። ሬፈረንሳችን ይሄ ነው እና ማለት ሞስታንት ምናምን ብለን መጀመር የለብንም። መጀመሪያችን ሬፈረንሳችን ይሄ እንደሆነ ይመጣል። ኢንጅ ላይ ሳለው እሱ ጋር በቃ ደገመ በዛ ያሳ ሁለተኛለው ማለት እኔም በሁለቱም ሳይድ ያሉትን ፋይበሮች እንደዚህ ቆርጬ ጨርሻለሁ። ሶ ዘ ኔክስት ስቴፕ የሚሆነው እንትን አድርገን ገብቶሻል አይደለ? ኩክ እያደረግን ነው። ገብቶሻል አይደል? በቃ ስለዚህ አሁን ምንድነው የምናደርገው? ይሄን ማልበስ ነው። ቸርኪዋ ራሷ ነው ነው አስዋ ስንቴ ቢስላት ነው አሁን እንደዚህ ይሳላት። በጣም ፍቅንቴ ተስላለች ማለት በጣም ፍቅንቴ ተስላለች። መጀመሪያ እኮ ፖስትን ሳየው አንተዋወቅም ነበርና ኢቭን ይኸውልህ ኤግዛስት ሳይድ ኤግዛስት ነው። ኢቭን አስታውሶ ስሎታል እዚህ ጻዲ በጣም ዘግናኝ ስኬች ነው የሳለው። በጣም ያበሪያ ነው። ይቺራን ወደ ሪያሊቲ ነው። ከዚህ ጋር እንደዚህ አድርገን
ግስላውን ኤዲት ያደረገኝ አንድ BMW ኢሰርቲ ማለት ሆኖ ሪቨርስ ይሄን ቦዲ ደግሜ ሰራዋለሁ። ማርክ አድርጌ ኖርድ ኢሰርቲ ሆኖ ይሄን ዋይድ ቦዲ ራሱን ሰራዋለሁ ብሏል። ቦዲ ብቻ ሳይሆን ፔይንት ጆቡን ግን ቀይረ ነው ቀይ በጥቁር ይሄ ሲልቨር በሰማያዊ ቀይ በጥቁር ከዛ ካዝንስ ወይ ካዝንስ ምናምን የሚለው ሳውንድ ያስገባው You twins? Nah, we cousins. ዲፎልት 6 ስለሆነች ሬፕሊኬት ማድረግ ሁሌ ቻሌንጅ ትልቁ ቻሌንጅ ወጥቃለህ። always there is an image in your head ሁሌ ደግሞ እያለኝ ነበር እኔ ራሱ አይዲያውን ብሪንግ ሳደርግለት እንደዚህ አስቤ ነው አንስለው ግን ራሱ ለምን በቀይና በጥቁር አንሳ እያለኝ ነበር። እኔ ሁሌም አይምሬ ውስጥ አለ ለመስራት አይ ቲንክ እሱ ሀሳቡ እንደዛ ነው። ጊዜ ይፈቷል። ቦዲስ እናደርጋቸዋለን ጎን ለጎን ቆሞ ምናምን ኢሰርቲና ሁለቱ ቢመር ጌንግ ምናምን ፍሌክስ ያደርጋሉ ማለት ነው። ብዙ አመት የቆየ ቢመር አለው እሱ BMW E21 አለው። በጣም ጸዲ ፔንጃ ነው የተሰራችው በጣም ክላሲክ ነች እና ሞቲቬት አደረከኝ እሷ እንደዚህ ሞቲቬሽን መስጠት አለባችሁ። ዋው አሁን ፋይበራችን እናልብስ Captain on the wheel now. Chop life, cruise time. Watch the exhaust pipe. Yeah. Room on the highway. We do it my way. Song going. ኤቢዚ ጋር ምስኪች አርባለ ይሆናል። ይሄ የመኪናው ዲፍረንት ሳይድ ዳይሜንሽኖች ናቸው። ይሄኛው የዊል አርቹ ነው የዋይድ ቦዲው። እዚህ ጋር የምታዩት ጎማ ነው። ይሄ ትራያንግል ነው። ትራያንግል ጎማ ነው። እዚህ ጋር ዋይድ ቦዲ አለ። ይሄኛውም የጎን ዋይድ ቦዲው ነው። ይሄው እዚህ ጋር ዋይድ ቦዲው ነው። ብቻ በተለያየ ዳይሜንሽን እስኪች አርጎታ ማለት ጀለሲ በጣም ጀት ነው። ስዕል ላይ ያው ብሬንስቶርም ያደርጋል። ከርቭ ይወዳል ወንድ ልጅ አይደል? ከርቭ ግዴታ ስሊም ወስተር ኤኒዌይስ ያወራነው ነገሮች ሊነሱ ተግባብተናል። ወረቀት ላይ ያያችሁት ነገር ግን ሴንስ አይሰጥም። ዋናው ግን ምን ነው እኔ ውጤቱ ላይ እንገናኝ ባይ ነኝ። ደሞር እያደግን ስንመጣ ደሞር ፕሮፌሽናል የሆኑ አፕሮቾች ይኖሩናል። ግን እስካሁን ባለን እውቀትና ባለን ሪሶርስ ነው የምንሰራው። This video is sponsored by Passion and Making Out ፓሽን ልብህን እኮ ያስመጥተዋል መኪና። አሬ ማለት እና ውስን ሰዎች ናቸው ይሄን ፊሊንግ የሚያውቁት። አቡል ያዘው ምን ነው Fade out with engine revs on. Olympian, we love it. Captain on the wheel now. Chop life, cruise time. Watch the exhaust pipe. ኤቢስ ከይመጣ ድረስ ማለት ነው። ኤቢስ ከይመጣ ድረስ አናሊሲስ ፓራሊሲስ ይዞኝ ነበር። ከየት እንደምጀምር ግራ ገብቶኝ የዞርኩ ዝም ያየሁት ነበር። አሁን ነው ስራ የጀመርኩት። አንዳንዴ ዝም ብለህ ታየዋለህ። አሁን ዩዥዋሊ እዚህ ጋር ቴክኒካል ነገር እናውራና ከወጥ የሆነ እንትን ሌላ ጊዜ የማይጀበርበት ምክንያት ምንድነው? ይሄ ዊርድ የሆኑ ኤጆች ኦር ዊርድ የሆኑ ሼፖች ሲመጡ አልታዘዝ ይላል። ሶ እየተቆራረጠ ፒስ ባይ ፒስ ነው ፊት የሚደረገው። እኛ አሁን you took a risk just ቀጥታ ነው ሰርተን ቤዝም ስለሆነ ብዙ ማተር አያደርግም እና ወጥ መሆኑ ከስር ለኛ ስትራክቸራል ስትሬንግዙ ላይ ጥቅም አለው። ጠንካራ ነው። በዛ ሌቭል ነው ቆራርጠን እንትን ከምናደርገው ግን እየቆራረጥን ደግሞ ፒስ ባይ ፒስ ፊት እናደርጋቸዋለን on the inside ማለት ነው። ስለዚህ ተከታተሉን እንግዲህ እስከ ቪዲዮ ጨርሰን ሰብስክራይብ አድርጉን። ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉት። እኛም ቆይ ቀስ ብላችሁ ደግሞ ታደርጉናላችሁ። ፖድካስት በቅርቡ በፖድካስት ማኪንግ አውቶ በፖድካስት ይከሰታል። በዘግናኝ አውቶሞቲቭ ፖድካስት። ስለዚህ እነሱንም አይታችሁት ከሆነ ይሄ ቪዲዮ ከተለቀቀ ከሆነ ጊዜ በኋላ ነው ፖድካስቱ የሚጀምረው። ዝም ብላችሁ ሰርች አድርጉት ማኪንግ አውቶ ፖድካስት ብላችሁ ሰርች አድርጉት። ከዛ ይመጣል። ዝም ብለን ግን ለመወሰው ሳይሆን ማለት ነው ዛሬ እኔና እሱን ጀምሮ እንሰራዋለን። ዛሬ ዘግናኝ ቀረጻ ምን ከርሰው ዘግናኝ ቀረጻ ቢሃይንድ ዘ ሲኖች ይለቀቅላችሁ። እስካሁን 3-4 ኤፒሶድ ተሰራ በኔ ቻናል ለቅላችኋለሁ። ቢሃይንድ ዘ ሲን 3-4 ኤፒሶዶች ቀርጸናል። ገና ነን on the trial ስለሆነ ማለት ነው። On to the next. Watch the exhaust pipe. Yeah.
Room on the highway, we do it my way. Sun going down, but we light up the driveway. Leather on the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash. Oh. Captain Car Guy, we rolling steady. Press the gas pedal when you're ready. From the city to the coast, we the heavyweights. Cruising in the right, yeah, we open up the gates. ሶ እዛ ጋር የተቀመመ ነው። ቅድም እንዳልኳችሁ ነው 1 to 10 ነው ፕሮፖርሽን የሚሆነው 1 to 10 ነው። ስለዚህ 1 to 10 አሁን ተቀምሞ እየመጣ ነው። ከዛ አሁን ኔክስት ፕሮሰስ የሚሆነው ምንድን ነው መሰላችሁ? ዳብ ማድረግ ነው። ይነሳይ አንድ ዙር ትቀባዋለህ ከስሩ። ኦኬ አያ ኤክስፒሪየንስ አሁን ሲገባኝ ከስሩ መቀባቱ ቦዝ ሳይድ ስትሬንግዝ ይሰጠዋል ማለት ነው። ራሱ የሚይዝልሃል ልጥፍ ይላል ስታስቀምጠው። ካልገባችሁ አሁን እየተቀባ ያለው ነገር ሬዚን ዊዝ ሃርድነር ቅድም እንቀምመዋለን አንድ እንትን ግማሽ እንደዚህ ተብሎ እየተነገረው አላ እሱ ነው። በጣም እንደ ኢፖክሲ አይነት ባህሪ ያለው በጣም ጠንካራ ነው። በዚህ ነው ባይ ዘ ዌይ ሮቶ ነው የሚሰራው። በየቤታችሁ ያለው ነጭ ሮቶ አለ አይደል? ሬዚኑ ግን ወፍራም ነው። ጥሩ ነው መጥፎ ነው? ቀጠን እናድርጋ። በጥሞ ታች አይደርስም እርዝመቱ። እጅሽን ግን አደረ መኪና ላይ እቃ እየሰራችሁ መኪና ላይ እቃ ተስተካክሎ መኪና ውስጥ ተስተካክሎ ነው እንጂ that's a huge no. አሁን ለምንድነው ወጥ እንዳይሆን የሚፈልገው? እዚህ ጋር ከርቪ ኤጆች አሉ። የመኪና ቦዲ አለ ግን በሆርቲንግ ተሸፋኝ ነው የሚሰራው ስለሚሆን ስለዚህ ሁለት አይነት አፕሮች አለ። አንዱ ፕሮፐር አፕሮች ነው፣ ሁለተኛው ሌዚ አፕሮች ነው። ሌዚ አፕሮች ምንድነው? ትደፋበትና ትቀበዋለህ። ኦኬ ፕሮፐር አፕሮች ሌዚ በት ኤክስፔንሲቭ ሌዚ አረ በቃ ለሆልዲንግ እንዴት ነው ድቃስቴና ሳይዛል ታፕ ወደ ውስጥ ቪዲዮ እንዲል ማለት ነው። ራሱ ከለር ራሱ ናሳያችሁ አስጠጋና አሳያችሁ። ያው ሞር ባገኘ ቁጥር አይተዋል አይደለ? ሶሊድ እየሆነ ይመጣል። እሱ ብቻ አይደለም፣ አሁን ከለሩም ይቀይራል። በደንብ ፕሬስ ማድረግ አለበት። ውስጥ ያለ ኤር በብሎች መውጣት አለባቸው። ሮለር ያስፈልጋል አንዳንዴ፣ ግን እንዳልኳችሁ ነው ባለን ሪሶርስ ነው የሚሰራው። ሁለተኛ ምን አለ ደግሞ ይሄኛው ልክ እንደዚህ ትራንስፓረንት አይነት ባህሪ ሲያመጣ ይታዘዝልሃል። ኦኬ አሁን ከርቭ ላይ ነገር ሲሆን ጠገብ ታደርገዋለህ። ታደርገውና ትጠብቀዋለህ እስከዛ ይሄኛው ጋር እስኪረጥብ ድረስ። ዩዥዋሊ የምትጀምረው ከየት ነው? ከከርቭ። ኦኬ እጆቹን በደንብ እንዲይዝ ማለት ነው። ረጥቦ ይጠብቃል። እንደ ወረቀት ይታዘዝልሃል ማለት ነው። በጣም ጸዴ ፕሮግረስ ነው። ኢትዮጵያ ውስጥ the cheapest wide body in the Ethiopia community ትላለህ። cheapest እኮ የሚያደርገው ማለት ነው እቃው አይደለም ስራው ነው። ስራው the most expensive wide body እንደው ስራው ኤክስፔንሲቭ ነው። ውጤቱ ሰው ማየት ባይዴ አሰራሩን ማየት ጥሩ ነው፣ ግን ዋናው ጥራቱ ሳይበላሽ ውጤቱ ያበደ ሲሆን ያኔ ብዙ ዋናው ፖይንት ይምጣ። አይ እንደዛም ብቻ ግን አይደለም እንዴ ውስጡ አስበዋል። ማይሆን ነገር ሞልቶ ጭቃ ሞልቶ አሁን መጀመሪያ እኔ በእንትን ነበር የሰራሁት በስፕሬይ ፎም አይደለም በመስታወት ይሄ የአሜሪካ ጭቃ የሚባለው። ኦኬ ስትኮ ገባ በሱ ሞልድ አውጥቼ ነው ዋይድ ቦዲ ሳወጣው ክብደቱ ድንግር ነው። መኪናው ላይ ራሱ ኪሎ ይዛል። I think this is the best approach። ፎሙን ባለፈው with experience ባለፈው ባየ ነው ያፈረስነውን ፎም ምናምን ስናየው በጣም ጸድ ብቻ ፎሙ ላይክ ኪሎ ዋይዝ ቀላል ነው እና ሼፕም ለማድረግ ኢዚ ነው። ጀስት በሆነች ነገር ግራይንድ ስታደርገው ፈለግከውን ሼፕ ይዛል። እዚህ ጋር ይዋር በደንብ ሼፑን እያዘ ነው እና መጀመሪያ ደግሞ ያን ነገር ቀብተን መለጠፋችን ቦታው ላይ ስቲል እንዲሆን አድርጎታል። ኦሬዲም ደግሞ ትንሽ ነጠብጠብ ብሎ እንዲጠብቀው ከከርቭ ነው የሚጀምረው። ከርቭ ጋር ትንሽ መጀመሪያ
አሁን ችግር ውስጥ የምትገቡት ይህን በነካችሁበት አይናችሁን፣ አፍንጫችሁን፣ አፋችሁን፣ ፊታችሁን የነካችሁት ነው ቢግ ፕሮብለም። ኢትስ ላይክ መጥፎ ነገር እንደነካ ነገር ትታያችሁ። ይኖር አይሚን ለማለት እንደፈለኩ ገብቷል። ናው ኢትስ ማይ ተርን ሶ እዚህ የተኬደ ያለው ጎማውን ከቨር እያደረገ ነው። nothing yes ኢቢ ባለው መሰረት the first thing ኤጆቹ በመታየቱ ከርቦቹ Captain on the wheel now. Chop life, cruise time. እኛ ሀገር ፋሲሊቲ የለም ምናምን የሚባል ነገር የለም። ይኸውልህ ባይ ቤር ሃንድስ ይሰራል። በኋላ ኤቭሪቲንግ ኢዝ ፖሲብል። ከአሁን በኋላ በእኛ ሀገር ኮምፕሌን ማድረግ እናቆማለን ትላለህ። On the seat, carbon fiber on the dash. Hit the engine roll, we ain't never gonna crash. Never gonna crash. Captain Kaga, we rolling steady. Press the gas pedal when you're ready. ዋጓን ሲቹዌሽን አፍተር ኤ ሎንግ ሃስል አሁን የመጀመሪያውን ሌየር አልብሰናል። ለሚሾዩ ላይክ ዘ ሌየር እንዴት ተርን አውት እንዳደረገ በሁለቱም ሳይድ ቤዝ የሚሆነውን አይ ቲንክ እኔም ቆይቶ ስለሆነ የገባኝ ቶሎ እንዲገባችሁ ኤክስፔክት አላደርግም፣ ግን ግራጁዋሊ ጸድ የሆነው ተርን አውት እንደሚያደርግ አይ ካን ፕሮሚስ ዩ። ሶ ምን አይነት ሲቹዌሽን ተፈጥሯል መሰላችሁ? ልክሪት እዚህ ጋር የምታያችሁ ከሆነ ይሄ አንድ ሌየር ለብሷል ፋይበሩ ማለት ነው። የዚህ እንዴት ላሳያችሁ? የዚህ የስቲከሩ ጥቅም ፋይበር አንዴ ከያዘ የያዘ ነው፣ አይለቅም። ስለዚህ ይህንን ማንሳት ስንፈልግ ስቲከሩን ነው የምንልጠው። ስንልጠው ይነሳል ነው ፖይንት። ሶ አንድ ዙር ፋይበር እንደዚህ ለብሷል በሁለቱም ሳይድ ማለት ነው። በዚህኛውም ሳይድ እንደዚህ አንድ ለብሷል። ከዛ እዚህ ጋር በምታዩት መልኩ አንድ ቆንጆ ልባስ ለብሷል። ሶ the next የረሳሁት ፓርት አሁን ታየኝ ማለት ነው። የረሳሁት ፓርት ታየኝ። አይሻ ዲፕ ኢንስፔክሽን ወሳኙ ነገር ይሄ ነው። አሁን የረሳሁት ፓርት ታየኝ የሳይ። ስለዚህ ያኛውን ፔንት ማን ነው ለጥፈ ማየታችሁታል። ሶ አሁን በሰከንድ ቲንግ የሚሆነው ሁለተኛውን ፋይበር ኤክስቴንሽኑን ቀጥለውና ያኛው ላይ እንደርብበታለን። ስለዚህ አሁን ድጋሚ እንቀመማለን። ሶ ይሄኛው ሬዚን ነው። ሶ ሬዚኑ ቅድም ግማሽ ተጠቅመናል። ሶ አሁን ይሄን ሙሉ ነው የምንጠቀመው እዚህ ውስጥ። ይሄንን ሙሉ እንጠቀማለን፣ ግን ሃርድነር ከመጨመራችን በፊት ማለት ነው እንቆርጣለን። ፋይበር ማለት ፋይበር እንቆርጥና ከዛ በኋላ ፋይበር ቆርጠን ሬዲ ካረግን በኋላ ነው ሃርድነር የምንጨምረው። እስከዛው ይሄ እንደዚህ ይወረድ። እቺ ሃርድነር ወዲያው ነው እንትን የምትለው። ስለዚህ እቺን ከማድረጋችን በፊት ማለት ነው እንትን እንላለን። ፋይበር መቁረጥ አለብን። እሱ ይሄን እንደዚህ እናወርድ። ከዛ አፈፍ እስከምትል እዚህ ጋር እናርጋት። ከዛ ሃርድነራችንን እዚህ ጋር እናርግ። ከዛ ሜትር እዚህ ጋር አለ። ዩዚንግ አወር ሜትር እንዴት ነው የምቆርጠው? የፊት ለፊቱን ደርብ ወይስ የኋላውን መስራ? ዝም ብዬ ስኩዌር ልቁረጥና እዛ ጌጂ ስልበታል። ያበዳ ትንሽ ሩኪ ስትሆኑ ምናምን ማለት ነው ትፈራላችሁ ስራ መስራት። ባበላሽስ እንደዚህ ቢሆንብኝስ የሚሉ ፍርሃቶች አሉ። ነገር ግን ፍርሃታችሁን መጋፈጥ አለባችሁ። ገባችሁ አይደል? አሁን በዚህ አጋጣሚ ነግራችሁ ሞክሮ ነገር ከዚህ በፊት ፋይበር ግላስ ራሱ በእጄ ነክቼ አላውቅም። ዛሬ ግን ገግሜ ዩቲዩብ እያየሁና በኤቢ ጋይዳንስ ፎር ዘ ፈርስት ታይም ፋይበር ግላስ ዋይድ ቦዲ እየሰራው ነው። ይሄ አለ እዚህ ጋር። ሶ ይህንን ነገር ለዚህ መጠቀም እንችላለን። the first thing
ኦልሬዲ ቅድም ቆርጠን የተረፈችን ነች። ሰው ይቺን ነገር እንደዚህ ብናረጋት ከዛ ይሄኛውን ሳይድ ደግሞ ቼክ አውት እና በዚህኛው በኩል ለጥፈናል። ማርከር ይዤ ልምጣ። ቲንግ እዚህ ጋር የምናደርገው እንዴት መሰላችሁ? ኢንክሉዲንግ የታችኛውን እንደዚህ ነገር እናደርግና እንደዚህ ያለ ስቲከሯ ትንሽ ወጣ ብላለች። ነገር ግን ትርፍ መያዝ አሳጥሮ ከመለካት አርዝሞ መለካት ይሻላል። ስለዚህ በኔክስት ስቴፕ የሚሆነው እዚህ ጋር ወርክ ስፔሳችን ላይ በምታዩት መልኩ ሲቹዌሽኑን መቁረጥ ነው የሚሆነው ማለት ነው። ሁሌ የምትፈሩትን ነገር ተጋፈጡት። አት ዘ ኤንድ ኦፍ ዘ ዴይ መሳካቱ አይቀር። ስለዚህ ሁለተኛዋን ኤክስቴንሽን በምታዩት መልኩ ቆርጠናታል። እዚህ ጋር ወርክአውት ካረገ አሁን ቴክኒክሊ እስኪ እንደዚህ ራሱ እናደርገው ቆንጆ ነው። የተወሰነ እንትን ካረግን በኋላ እዚህ ጋር ሾርትን ማድረግና ማሳጠር እንችላለን። ስለዚህ ሁለቱን ሳይድ ጨርሰናል ማለት ነው። እዚያ ለእነዚህ ደግሞ እንቆርጣለን። ለእነዚህ ለመቁረጥ መጀመሪያ ስኩዌር ሜትሩን እለካና ስኩዌር ሜትሩን ያላችሁ እዚህ ጋር ሼድ የምናደርገውን ፓርት እሺ። ስለዚህ ዝም ብለን ከዚህ ነው መለካት ያለብን። ከዚህ እስከዛ ድረስ ሆሪዞንታሊ እንደዚህ ከለካ ነው ቨርቲካሊ አይከብደን። እሺ 35 አካባቢ ነው። 35ን ይዘን መተን እዚህ ጋር እንለካለን ማለት ነው። ስለዚህ ቀሳችን እዚህ ነው። እነዚህ ቴክኒካሊ የሚቆራረጡ እንትኖች በኋላ ላይ መደረቢያችን ናቸው። እንዴት እናደርጋለን መሰለሽ? ቁመቱን አለካንም። አየህ ችግራችን፣ አየህ አደር ፕሮብለም። ከዚህ አንስተን እስከ ታቹ ድረስ ስለዚህ ጨረስን ማለት ነው። እዚህ ጋር እንቆርጥና እዛ ጋር እንወስዷለን፣ ሼፕ እናደርጋለን። የተራረፉትን እዛ ጋር እንሰበስባቸዋለን። ለምን እንቀጣጥልበታለን በኋላ። ጎበዞች፣ ጎበዝ ልጅ የህፃናት መመሪው እንኳን ልትሰማ መቀስ የታረኩ በጣም የደከምኩ ስለሆንኩ ክለምዚነስ አለብኝ። ስለዚህ ክለምዚ ሰው ምናምን ዶንት ማይንድ አሪፍ ሆኖ ተርናውት ካረገ ከዛ በኋላ ሃፒሊ ኤቨር አፍተር እንትንስ መቀሱ በጣም እየረሳሁ ልክ አይደለሁ፣ በጣም ልክ አይደለሁ። ከመቀስ ይልቅ ማርከር ነው የሚያስፈልገው በይሰው እቺን ጫፍ ላይ እሺ። ይሄ ችግር የለውም። ይሄ በስቲከሩ ቢለጠፍ ችግር የለውም። እስኪ አልመጣም። ኧረ መጥቷል፣ መጥቷል። ማርያም ይቺ ነች ትንሽ እንትን ያለችው። ስለዚህ አሁን ቆራርጠን በአራቱም ዳይሬክሽን አሳይን አድርገናል የቤዝ ሌየሩን። ከዚያ አሁን ቅድም እንዳየነው ይችኛዋ የካታሊስቷ ነች። ካታሊስቷን በክዳኗ አንድ ምናምን ሃርድነር ነች። ይቺ አሁን ቶሎ መሰል እያደረግን መቸብቸብ በራሷ ማስርኩት ብዬ። ስለዚህ አሁን ይኸውልህ እንደዚህ ጀምረናል። መጀመሪያ ቤዝ ሌየር እናጠጣዋለን። እንደዚህ በቻልነው መጠን ውስጥ ድረስ እየገባን እንደዚህ በቻልነው መጠን እናራግበዋለን። መጀመሪያ
ከዛ ማጠጣ ይሄን ነገር የምናደርገው ቤዝ ላይ እንዲይዝልን ነው። ከዛ ከታች ጀምረን ከዛቺ እዛ እንደተባልነው መጀመሪያ ኤጆቹ እንደዚህ ታፕ እናደርጋቸዋለን። Captain on the wheel now. Chop life, cruise time. Watch the exhaust pipe. Yeah. ትላንትና እንትን አይታችሁ ነበረ ቤዝ ላይኖቹ ምናምን የፊትም የኋላም የቤዙን ሞልድ ነገር አውጥተን ነበረ። ስለዚህ ዛሬ እንደምናደርገው ኤጆችን ከርቦችን ምናምን በተወሰነ ነገሮች ሼፕ እናደርጋለን። ግራይንድ የሚደረጉ ነገሮችን ግራይንድ እናደርጋለን ምናምን። ከዛ በኋላ የሚጠነካከሩ ነገሮች እናጠነካክራለን። ከጧት አሁን ቀሪ ነው እየወጣ ያለው እሱን ነገር ቶሎ መጨረስ ከቻለ እሱ ነገር ቶሎ ጨራርሰን ምናምን ኤቭሪቲንግ ገራርቆ ከጠበቀኝ ከዛ በኋላ ከሰዓት ፎም መሙላት ይችላሉ። ከሰዓት ፎሙን ሞላውና ከዛ በኋላ ወደ ቤት ሄዳለሁ። ዛሬ አርብ ነው። ቅዳሜ ሲሄድ ሙስዋሊ ፎሙ ነፍቶ ደርቆ ምናምን ነው የሚጠብቀኝ። ስለዚህ ቅዳሜ ዴይ ስሪ ላይ ሼፕ አደርገዋለሁ ፎሙን ማለት ነው። ከጠዋት ሼፕ አደርገዋለሁ። ከሰዓት ደግሞ እንትኑን ማልበስ እችላለሁ። ኦልሞስት ጊዜ ቅዳሜ ልንጨርስ እንችላለን። ቅዳሜ በደንብ አብቼ ከሰራው ልንጨርስ እንችላለን። ካልሆነ ወይ ውድም ቢሆን ገባ ብዬ ትንላለሁኝ። ይህን ሲ ፕሮግረስ አይ ቲንክ 4 ቀን ምናምን ሊወስድ ይችላል። የሚያቆየው መስራቱ ሳይሆን እስኪደርቅ መጠበቁ ነው እና እንደዛ ሊያቆይ ይችላል። ግን እስኪ አሁን ዛሬ በጠዋት ወተናል። እስኪ ዛሬ ደኖራርኮ ምናምን እግዚአብሔርን እኔ ብዙ እንደዚህ የሃንዲ ማን አይደለሁም። ብዙ ሃንዲ ወርክ ምናምን የሚመቸኝ ሰው አይደለሁም። ግን አሮ ነው ወይ ፎር ዲስ ፕሮጀክት ምናምን ረጅም ጊዜም ስለጠበቅኩት መሰለኝ በጣም ኤክሳይትድ ነኝ። በጣም ግን ዲሞቲቬት ያደረገኝ ነገር የለም። ስቲል ሞቲቬትድ ነኝ ፎር ኤቭሪ ፕሮግረስ ማለት ነው። እና እግዚአብሔር ጋር ደግሞ እሱ ጨርስና ዋንስ እሱ ከጨረስን ኤቢ ፕሮሚስድ ላይክ በ2 ሳምንት ውስጥ እንደሚጨርሰው እኔ ደብረም ተማሙቼ ዲስፕሊን ከጨረስኩ እና ሰኞ እሱን እንዲጀምረው ማድረግ ከቻልኩኝ ዊክስ ምናምን ጨርሰን ያቺን ጓጓላትን መኪና ፎሪ ላይ እናያታለን ማለት ነው። ከዛ ደግሞ የመኪና ስራ ያው እንደምታውቁት በተለይ ደግሞ እንደዚህ አይነት ፓሽኔት ቢልድ ምናምን ሲሆን ላይክ ራንደም መኪና መስራቱ ብዙ ቀላል ነበር። ይሄ ብዙ ክሬቲቪቲ የሚጠይቅ ነገር ተሰርቶ የማያውቅ ነገር ነው። ስፔሻሊ ኢትዮጵያ ውስጥ ኢቨን አፍሪካ ውስጥ ትራይል ኤንድ ኤረር ኤክስፒሪየንስ በደምብ ሼር የምናደርጋቸው ሰዎች ቀርበን ጠይቀን እንደዚህ ዲቴል ጋይድ የሚያደርጉን ሰዎች ምናምን የሉም እና እሱም ስላለ ትንሽ አስቸጋሪ ነው። ራሳችንን ትራይል ኤንድ ኤረር እንደምንለው እና አሁን እኔን የተወሰነ ሜንቶር ያደርገኛል። ኤቪ ነው። ኤቪ ማለት ስፔሻሊ ከስተምስ ብሎ የተለያዩ መኪኖችን የራሱ መኪኖች ለሬስ ምናምን ከስተም ያደርግ ነበር እና የእሱ መኪና ፓንዳ የምትባላለች እሷ ላይ ከዚህ ኤክስፔሪንስ አለው። የተወሰነ ሞካክሯት ነበር እና ወይዝዶን ጊዜ ኤክስፔሪንስ ነው አሪፍ ሆኖ ተርናውት አድርጎ ነበር። የእሱን ኤክስፔሪንስ ነው ሼር እያደረጋሉ ያደርገኛሉ። እሱ ዳስ ሆል ቲንግ ሃፕንድ right now ስለዚህ እንሞክራለን። it's very good. It's not going to be perfect but it's going to be በጣም worthy በጣም የቻልነው በጣም ፐርፌክት አድርገን ለመስራት ሰብስክራይብ ያላደረጋችሁ ሰዎች ካላችሁ የምር ነው የምላችሁ የምር እንደሚያስፈልገን ነው ነገር ሰብስክሪፕሽኑ ምናምን we need it ሰፖርት ነው ያስፈልገናል። ስለዚህ ሰፖርት ማድረጋችሁን አትርሱ። በውጭ ሀገር በዩኤስኤ፣ በካናዳ፣ በዩኬ ምናምን የምትገኙ ሰብስክራይበሮቻችን ጓደኞቻችሁ ሼር በማድረግ ከዛ ላለ ሰው ላለ ኮሚኒቲ አዌርነስ መፍጠር ከቻልን በሚለው የኢትዮጵያ ካልቸር ምን ይመስላል የሚለውን ነገር በደንብ ለውትና ዊትነስ እንድትሆኑ እንትን ለማለት ያክል ነው።
ኦይል ስፕሬይ ግን አለ። ኦይል ይሁን ውሃ አዲስ ሞተር ይኸው ደውሃ ደዋተር ፒውር ዋተር እኮ ነው። ጭስ ማውጫው ላይ ያለ ይኸው ውሃ ነው፣ ፒውር ውሃ ነው። የግራይንዲንግ ሰዓት ነው፣ የግራይንዲንግ ሰዓት ነው። ዋጓ እዚህ ጋር ሺልድ ብታረጉት ይመከራል። ሺልድ ብታረጉት ራውንቱ እየተቆረጠ ነው። እዚህ ጋር ጽዳድ ሲቹዌሽን ያበረ ሲቹዌሽን ዋጓን ጀማው አሁን ግራይንድ ቢደረጉትን ግራይንድ አድርገን የሚቆራርጡትን ቆርጠን አሁን ምን እያደረግን ነው መሰላችሁ? እንትን ቦርቴክስ እንደዚህ የሚባል ብቻ ወረቀት አለ ካርት ቦርድ የሚመስል ነገር እና እንትን ለማድረግ አሪፍ ነው እሱ ይባለው ሼፕ ለማድረግ ምናምን ኤጆቹ ምናምን ከርቮቹ ምናምን ለመስራት አሪፍ ነው እሱና እሱን ልንገዛ እየሄድን ነው። ሶ ዋንስ እሱን ገዝተን ከተመለስን በኋላ እሱ አታች እናደርግና እሱን ፋይበር እናለብሰዋለን ማለት ነው። እሱ ፋይበር እናለብሳለን፣ የሚጠናከረው እናጠናክራለን። ከዛ ኤኒ ታይም እንደደረቀልን የፎሙን እንሞላለን ማለት ነው። ስለዚህ አሁን ወደ ሱቅ እየሄድን ነው። ከዛ ጀማው አሁን ቦንቴክስ የሚባል የሆነ የካርትቦርድ አይነት ነገር ነው። የሆነ ትንሽ ጠንከር ያለ ቴክስቸር አለው። እዚህ ጋር የምታዩት ነው። እሱን ገዝተን አይ ቲንክ በሱ አርቹን ምናምን እንሰራዋለን እና እሱን ገዝተን አሁን እየሄድን ነው። ቀጣይ እሱን እንቆራርጣለን ምናምን አታች የሚደረገውን አታች እናደርጋለን፣ ፋይበር እናለብሳለን። ወደ ገደለው ማለት ነው። ዋጓን ሲቹዌሽን ይሄ ነው እንግዲህ። በዚህ ነው ሼፖቹ የምንሰራው። ይሄንን እንቆርጠውና በመቀስ ከዛ በዚህ ነው ሼፑ የሚሰራው። እና የሆነ ጸዴ ነገር አለ ይላችሁ ስሚ ዋው ሲቹዌሽን ያዛ ምን አደረግን መሰላችሁ? በፈርስቲንግ እቺኛዋን ለክተን ቆርጠናት እቺ 15 ሳንቲም ይሰጠናል። ስለዚህ እዚህ 15 ሳንቲም እንደዚህ 15 ሳንቲም ሜጀር አድርገናል። 15 ነች። እዚህ ሪፍረንስ ሌላ 4 ፒስ እንሰራለን ማለት ነው። ፕላን ኢዝ እንደዛ እቺ እንደዚህ ገጥመን ይዛትና ከዛ 4 ፒስ ሌላ ያስፈልግና መቅረጡ የሆነ ሲጀምሩት ሳትስፋይንግ ነው። መሀል ላይ አላልፍ ይላሉ መቀሱ እንደዚህ ስቴብል ፒስ ነው። መጀመሪያ አካባቢ እስግድ አሁን ምን ሀፕን አደረገ መሰላችሁ? እዚህ ጋር እንደምታዩት የዊል አርቾቹ በአራቱም ሳይድ ልክ እንደዚህ ኤክስቴንሽን እንትን ብለን እንደዚህ ኤክስቴንሽን ተጨምሮ በቦንቴክስ ነው። ቦንቴክስ የሚባል ማቴሪያል አለ በሱ ማለት ነው። እዚህ ጋር እንደምታዩት አርቾቹ ምናምን ይኸውላችሁ አሁን በምታዩት መልኩ ሴት ተደርጓል። አሁን የተወሰኑ ኤር በብሎች አሉ እዚህ ጋር እሱም ኤር በብሎች እያወጣው ነው በምታዩት መልኩ እና ምን መሰላችሁ፣ ቆይ ላሳያችሁ ከውጭ ከረጅም ልፋት በኋላ ፋይናሊ ይሄን መስሏል። እንደምታዩት አርቾቹን አያችኋቸዋል። በዛ በኩል እኛው ባምፐር እንግጠመው ወይስ ሌላ ባምፐር እንስራ የሚለው ግብግብ ውስጥ ነን። እስኪ እሱ ላይ የሆነ ነገር ላይ መድረስ ከቻልን የሆነ ነገር ሶርት እናደርጋለን ከሱ ጋር ማለት ነው። ከዛ ውጪ ባለው አየር እስካሁን ጥሩ ነው። እዛ ጋር ዋይድ ቦዲ ይገባል፣ እዛ ጋር ሌላ ዋይድ ቦዲ ይገባል። አሁን ፎም መሞላት የሚቀራቸው ፎም ተሞልቶ ላያቸው ፊክስ ይደረጋል ማለት ነው። ከዛ አይ ቲንክ አሪፍ የሚሆን ይመስለኛል። እና እስኪ በቀረውን ደግሞ ደርቆ ነገ ደግሞ ቀሪ ፕሮግረስ አሳያቸዋለሁ። ያሜ